ስርዓት ይኑር ሰምተኛል አይደል ወይኔ ቴዲ ቤተሰብ በጣም ይቅርታ የማይሆን ነገር ውስጥ ልከተይ ነው ይችላል ድጋሚ በቃ ረፊ ስርዓት ይኑርሽ አላርፍም ምን ልታመጣ ነው ሴት ማለት ነው ቀጥታ ኤርሜላ የላከቻት እህቷ ነች ስሟን እንዳጠራ ረፊ አንቺ በቃ ስርዓት ይኑርሽ ስሟን እንዳጠራ ብጠራስ ስነ ስርዓት ይኑር ዋጋህን ሰጣለሁ አዳምጠኛላ የእህቴን ስም ሁለተኛ እንዳጠራ አንቺ ረፊን ያስቀምሻ ሰላም ቤተሰቦች እንዴት ናችሁ ሰላም ነው ሁሉ ሰላም አላችሁልኝ ሁሉ መልካም ነው ቤተሰብ አለውላችሁ ዛሬ እንግዲህ አዲስ እንግዳ ነው ይዤላችሁ መጣው ከዚህ ቀደም ማሂን ለመደብደብ እጇን ሰብስባ መጣ ቤት ስትረብሽ የነበረበት ሁኔታ ነው ያለውና ሌላም ተልኮ እንዳላትና ጀርባዋ ምን እንደፈለገች ከማን እንደሆነ ከኔ ጋር ቁጭ ብለን ያወራነው በዚህ ልክ አይደለም ተዋወቀችኝ አወራን ነገር ግን ማሂኔ ላይ የፈጠረችውን ነገር አስረድቻት ነበር ያንን ካስረዳዋት በኋላ እንዴት አንተ ላይ እንደዚህ ታደርጋለች ብላ ለግብግብ ለዱላ ለመደብደብ ማሂን ለመደብደብ ስትሄድ በጣም ገርሞኛል የታውቃኝ ምን አነሳሳት ያንን ለማድረግ የኤርሜላ እህት ነች ግን ለኔ እርዳታዋ ለምን አስፈለገ ነው ከመተዋወቅ ያለፈ ሌላ ነገር የለንም ከማሂ ጋር ብዙ ታሪክ ያለን ሰዎች ነን ግን ያ ሁሉ መስዋዕትነት ከፍለህላት ማሂ እንዴት ያንተን ስም በዚህ ልክ ታጎድፋለች ብላ ለመደብደብ ነው ሄደችው ሆም ብላ ኤርሜላ አሁንም ሴራዋን አልተወችም እኔ ሁሉን ነገር ትቼ ወደ ሰላምና ወደ መልካም ነገር እንመለስ በሚል ከሁሉም ጋር ሰላማዊ ግንኙነት እየመሰረትኩ ሰላማዊ ግንኙነት እያደረኩ ነው ያለሁት በአሁን ሰዓት ማለት ነው ነገር ግን ከምን ተነስታ ለኔ እርዳታዋ ለምን አስፈለገ ቴዲ ላንቺ የዚህን አክል መስዋዕትነት ከፍሎልሽ ለቴዲ የማይገባው ሰም እንዴት ተሰጫለሽ ነውረኛ ሲነሽ ብላ ለመደብደብ ነው ሄደችው ለምን ማንች እሷ የታቀኛለች ከማሂ ጋር ያለንንስ ግንኙነት ታቃለች ወይ ምን ድረስ እንደሆነ እኔም እዛች ጋር እንዳያችሁት ያጠፋው ጥፋት አለ ማሂን ተውብዬ ካረጋጋው በኋላ ሰኒን የራሴ ሰው አርጌ ነበር ማሂን ዝምበይ በቃ ብዬ እኔ ሰኒን ብዙ ስለማላቃት በቃ እሷን የእንግድነት ስሜት ስለተሰማኝ ነው ይያት ይኩት ያን በማድረግ የራሱ ማሂ በጣም ውስጧ ተጎድቷልና እኔ ማሂንም ጭምር ይቅርታ ጠይቃለሁ ግን ያቺ ሴት ማናት ለምን ለኔ ማገዝ ፈለገች ለኔስ ለምን ተቆረቆረችልኝ እኔ የኤርሜላ ተልኮ ከሆነ ምን ድረስ ነው ለምንድን ነው እንደዚህ የምታረገው የሚል ነገር አለኝ ሌላ ከፍተኛ የታሰበ ሴራና ተንኮል አለ ማለት ነው ያንን ደግሞ በምንም አይነት መልኩ ሊያስኬዳይታ አይችልም ማከሽፍባት እኔ ነኝ ከዚህ በኋላ ማለት ነው ሩታም ላይ አብርሃምም ላይ ማሂም ላይ የታሰበ ተንኮልና ሴራ ካለ ኤርሜላ እጅሽን ሰብስቢ እህትሽን የማይሆን ገደል ውስጥ አትክተች መረማመጃ ድልድይ አታርጊያት ይሄን አረጋለሁ ብለሽ ከዚህ በኋላ ያለፈ ነገር ካገኘን ማናችንም በተደራጀ መልኩ የማይሆን ነገር ውስጥ እንገባው ስለዚህ ከጥፋትሽና ከተንኮልሽ ከሴራሽ እንድትሰበስቢ ለአንዴና ለመጨረሻ ጊዜ አስጠነቅቅሻለሁ እህትሽንም ዛሬ ጠርቻታለሁ ለምን ምን ፈልጋ እንደሆነ ማለት ነው እኛ ጋር የመጣችው ለምንድን ነው የምትከታተለን ከፍጹም ጋር ማለት ነው ከየት ስልኩን እንዳገኘች አላቅም እንደሚደዋወሉ ጭምር ፍፄ ቤቱን አፍርሶ እንደሄደ ይታወቃል ከፍጹም ጋር በሚስጥር እስከ መደዋወል ደርሰዋል እቺ ሴት እኔን ፈልጋ ነው የመጣችው ወይስ ፍፄን ወይስ ሌላ ሴራ ሌላ ደባ ስለዚህ ለማረግ ያሰበችው ነገር ምንድነው የሚለውን ነገር ቤተሰብ አብረን እናያታለን እኔ ያው ፈጣሪ ትግስቱን ይስጠን በትግስት ላወራት እሞክራለሁ ከዚህ በኋላ ማለት ነው የትኛው ማጠገባችን ጭምር እንዳደርስ ማለት ነው ከማናችንም ጋር ተጣልተን ተቀያይመን ሊሆን ይችላል አሁን ላይ ግን ማለት ነው ያንን ክፍተት ተጠቅማ ሌላ ነገር
አደርጋለሁ ወይም ሌላ ነገር ተጠቀማለሁ ብላ አስባ የመጣች ሴት ከሆነች ሌላ እርምጃ ወስዳለሁ። ስለዚህ ቤተሰብ እኔ ስለ ሁሉም ነገር ማለት ነው እናንተን ከባድ ይቅርታ ጠይቄያለሁ። ከየትኛውም ጥፋቴ ከሰራሁት ነገር ተምሬ ወደ መልካምና ወደ ሰላም ነገር ማለት ነው እየሰራው ነው ያለሁት። ያንን ስሰራ ደግሞ ማለት ነው ኤርሜላ ራስ ምታቷ ተነስቷል። ሌላ ተንኮል ሴራና ደባ ይዛ እየረበሸችን ያለችው ሌሎች ሰዎችንና እህቷን ቤተሰቧን ጭምር ማለት ነው መጠቀሚያ ካረገች ከባድ ነገር ይፈጠራል። ስለዚህ ቤተሰብ እቺን ልጅ ቀጥሬያታለሁ፣ አገኛታለሁ። ሳወራት ግን በቃ ሌላ ነገር እቀባጥራለሁ ካለች ሌላ ነገር ይፈጠራል ማለት ነው። ለአንዴና ለመጨረሻ ጊዜ ነው ማስጠናቀቃት ከኛና ከአካባቢያችን ጭምር ማለት ነው። ከኛ ዙሪያ ባለ ነገር ማለት ነው ትውጣለን። ምንም የሷ እርዳታ የሚያስፈልገኝም ሰው አይደለም። ከማዬ ጋር የምታስታርቀኝ ስለማዬ ማንነት የምንነግርልኝ እሷ አይደለች። ስለዚህ ቤተሰብ በጣም ይቅርታ የመጣች ይመስለኛል። ሰና ዳንሽ እንደነሽ ሁሉ ሰላም አለሁልሽ። ዳንሻ አለሁ ደህና ነኝ። ቦታውን አስበህበት ነው? አይ የተለየ ቦታ ላገኝሽ ብዬ ነው። የተለየ ጫካ ቦታ ምን አስበህ? አንቺ ምን አስበሽ ነው? ምንድነው እየሰራሽ ያለሽ? ምንድነው እየሰራሽ ያለሽው? ሲጀመር ተረጋጋ ማለት አይደለም ነው አይደለም። አንቺ እኔና ማሂ አብረን ያለፍነው ነገር ታውቂያለሽ? አላውቅም። ስለዚህ አንቺ ለኔ አጋዥ ያረግሽ ለምን የማን ተቆርቋሪ ሆነሽ ነው ማሂን እመታለሁ ብለሽ እሺ? እኔ አስቤልክ ነው በነገራችን ላይ ድሮ ለምን ታስቢልኛለሽ? አንቺ ማንሽ ክርክር ነው የሰለቸኝ። የቀጠርከኝ ለዚህ ነው ሲጀመር ይሄ ልጠይቀኝ ነው። በቃ ላንተ ማሂ የምትሆን ሰው አይደለችም። ለፍፄ ራሱ በቃ እንደዚህ ነው ያልኩት። ግን እውነቱን ለመናገር ላንተ ይናል ትብብር ላደርግልህ ምናምን አልነበረም። ፍፄን ለማዳን ፈልጌ ነበር ግን ሳይ ምን አገባሽ? አንቺ ማንሽና ነው ወንድም ስላለኝ በቃ አንቺ ማንሽ አንተም በወንድምነት ስለማይክ ስለማስብልህ ነው። ግን እንዲያስጮህብኝ ሲጀመር እየጮህብኝ እንዴት ነው ማወራው? እንደዚህ አይነት ቦታ ደግሞ አስፈላጊ አልነበረም ካልክሽ በሰላም ነው በነፃነት እናወራለን ብዬ ነው የጠራሁሽ። ለምንድን ነው አንቺ ማንሽ? ምንድነሽ? ማንሽ? አዎ አሁን ኤርሜላ ምናምን ስራዋን አላቆመችም። አንተ ምስጋና ቢስ እንዴት ትሆናለህ? እንዴት ምስጋና ቢስ ሆንክ እኮ? ምን አረክሽኝ? አዳንኩ እኮ። ከምንድን ነው የምታድኝ? ምን ቸገረሽ? አንቺ ማንሽ? ማሂ ለአንተ ምን ያክል ቦታ እንዳላት ለማሳየት ሞክሬያለሁ አይደል? ይኸውልሽ ሰምተሽኛል? ግን አንተ የኔና ማሂ ጊዜያዊ ጸብ ነው። ጊዜያዊ ጸብ ሰምተሽኛል? አንተ እኮ ይሁን ነገር መታረቅ እንችላለን እኮ። አላመሰገነችህም እኮ በነገራችን ላይ አይደል? አመስግነው አታውቅም። እሱ በኔና እሷ ማለት ያለው ነገር ቢሆን አይነን አትገልጥም። ግን አይመለከተኝም። ያው እኔ በወንድምነት ነው የተባበርኩ። አትተባበሪኝ ከዚህ በኋላ ማለት ነው። ሰምተሽኛል? እንደዚህ አይነት ሴራሽን አቁሚ። የመጣሽበትን ነገር አዎ ሴራ ኤርሜላ ልካሽ ነው ለቤተሰብ ሲጀመር እሷ ስለሷ ስምን ታለስ አልፈልግም። ለምን እህትሽ ተነካሽብሽ? አዎ እኔ በእህቴ ቀልድ አላውቅም። እንደዚህ አይነት ነገር አቁም። ሲጀመር እህቴ እንዴ የሷን ስም ሁለተኛ እንዳጠራ ሰምተኛል አይደል? ሁለተኛ የኔን ስም ሰማኝ። ታላቅ እህቴ ነሽ፣ በጣም ወዳታለሁ። ግን እሷ የራሷን ህይወት ነው የምትኖረው፣ እኔም የራሴን ህይወት ነው የምኖረው። ሄርሜላ ልካሽ ምናምን የሷን ስም ድጋሚ እንዳታነሳ። ዝም ስለ አታብዛው። እሺ አይ ኖ በቃ እድሜ ልክሽን በተንኮል ምናምን አንቺም እንደሷ ምንድነው ስለ ሄርሜላ የምታውቀው ነገር አለ? እሷ የራሷን ላይፍ አላት፣ የራሷን ኑሮ አላት። ስለ ሄርሜላ ወርተ እዚህ ጋር የሷን ነገር ሌላ ደግሞ ቪዲዮ ምናምን እየቀረስክ ደግሞ ሌላ ሰበብ ውስጥ እሷን አጨምራት። ሲጀመር አንተ ካሜራ እየደንቀንክ የምታወራው ነገር የለማ። በግልጽ እዚህ ጋር እኔ እናንተ ችግር ካለብህ ማውራት እንችላለን። ግን ቪዲዮም ይለቀቅ ይቀረጽ ምናምን ካልክ መብት ነው፣ ችግር የለብኝም። ይኸውልሽ እኔ አሁን ላንዴና በቃው ሚስጥር ስለሌለኝ ነው በነገራችን። በቃ ይኸውልሽ ካሁን ለመጨረሻ ጊዜ ነው ማስጠነቀቅሽ። ከዚህ በኋላ ማለት ነው ያንቺ ከዙሪያችን ራቂ፣ አታስፈልጊንም። ሰምተሽኛል? ያንቺ እርዳታ ያንቺ ይገዛ ማለት ነው በእኛ መሀል ገብቶ ማለት ነው ምንም ልታግዢን ምቺው ነገር የለም። አንተ ውለታ ቢስ ነህ አልኩህ እኮ። በቃ ገና ንግግርህን መጀመር እንደው የምታመሰግነኝ መስሎኝ ነበር እኮ። በተቃራኒው ሰው ላደረገለት መልካም ነገር ምላሹ የሆነ ብዙ ጊዜ ጠብቄው ማቀው ነገር ነው። ለካ ሄርማሂ ችግር የለውም፣ ትክክል ነች። አሁን ደገፍኳት ታውቃለህ። የሷን ሰይጣንነት የሷን ባህሪ ሳሳየህ ጭራሽ አንተ ተገላቢጦሽ እኔን መውጋት ተገቢ ነው? ስለማይ እኮ መጥፎነትም ደግነትም ልታወሪ እኮ አታውቂያትም። የታውቂያታለሽ አንቺ። ለሷ ተሟጋቾን ካሁን ደግሞ ለማይ እጅግ በጣም
አው ሁሌ ስታለቀልክ ምን ትርፍ አገኘ? አንተ ናት ምርጥህም እኮ ፍፄና አንተ ብትቆሙ ማን ነው የተሻለ ሰው ብትባል አንተ ናት ምርጥህ። እሱ እኮ ባለቤቷ ነው የልጆቿ አባት ነው። እንዴት ነው የምትመርጠኝ? እኔ እኮ ጓደኛዋ ነኝ። እንዴት ነው የምታስቢው? ነሃው በጣም ወይስ አንቺም እንደሱ እኔን ከሌላ ነገር ጋር ታያይዣለሽ? ምንድነው ያንተ ትርፍ ምንድነው? ቆይ ምን አገባሽ? ምንም ልስራ እኔ ለመለሰራውት መልክ እኮ ነው ባይዜ በጣም ማስብልህ እንደ ወንድምነት ነው። ሌላ ነገር አስባ ነው ብለህ እንዳታስብ፣ ግን በወንድምነት ነው። በዛ ላይ ደግሞ አንተን ሳግዝ ፍፄም አይኑን እንዲገልጥ ፈልጌ ነበር፣ ግን ያው ችግር የለውም ብዙ መንገዶች አሉ ፍፄ አይኑን እንዲገልጥ። አንተ ሲጀመር አንተን መተባበር ማገዝ አያስፈልገኝም። እንደለፋ ማሂ ስርስር እንዳልክ አንድ ቀን ዋጋህን ስታገኝ ትቀመጣለህ አርፈህ። እኔ ላንተ መተባበር አንቺ ስርዓት አይኖርሽም እንዴ? በጣም እያለፍሽ ነው የምትናገሪው። ምንም አላለፍኩም። ምን አንድ ዘይት ቦታ ያመጣኝ ልትመታኝ ነው? ስርዓት ፍራቢል ይላል። ስርዓት ይኖር፣ አንተ ራስ ስርዓት ይኖር። ሲጀመር ተባብሬሃለሁ፣ አግዤሃለሁ። ብቻህን ነበርክ እኮ ማሂ እኮ አንተ ላደረክ አዳምጥ ብቻህን ነበርክ እኮ አይደል? አሳዝነህን የተባበርኩ የተዋወቅንበት መንገድ በጣም ደስ የሚል መሆን ነበረበት። እኔ ባረኩ ልክ ከሆነ ማለት ነው። አንተ ግን ምስጋና ጥፊ ከሆነ ችግር የለውም። ያው ነው ብዙም ቤተሰብ በጣም ይቅርታ። እንግዲህ ዛሬ የጠራዋት ማለት ነው ከኛ ምን እንደምፈልግና ምን እንዳላት እንድነግረን ነው። እቺ ሴት ማለት ነው ቀጥታ ሄርሜላ የላከቻት እህቷ ነች። ስሟን እንዳጠራ አረፊ አንቺ በቃ ስርዓት ይኑርሽ። ስሟን እንዳጠራ ብጠራስ ስነ ስርዓት ይኑር። ዋጋህን ሰጣለሁ። አዳምጠኛላ። የእህቴን ስም ሁለተኛ እንዳጠራ። አንቺ ረፊን ያስቀምሻለሁ። አላርፍም። ምን ልታመጣ ነው? ሁለተኛ እኔ በእህቴ ቀልድ አላውቅም። በምንም ነገር ልታስፈራራኝም ስለኔ ብዙ ልታወራም ትችላለህ፣ ግን የእህቴን ስም ድጋሚ ካረሳ ከቀኝ እባክህ። እኔ ሰውን ፈራ ሰው አይደለሁም። ስርዓት ይኑር። ሰምተኛል አይደል? ወይኔ ቴዲ ቤተሰብ በጣም ይቅርታ። የማይሆን ነገር ውስጥ ልከተይ ነው። ድጋሚ በቃ ረፊ ስርዓት ይኑርሽ። አላርፍም። ምን ልታመጣ ነው? በቃ ፍንዝጋ ልቀቀኝ። እዛ ስነ ስርዓት ይኑር። ልቀቀኝ። ሴትነትሽን አይቼ ነው እኮ የቤት በቃ ሰምተንሻል። ምን ታመጣ አንቺ በሰነዝርሽው ልክ እኔ ማረገው ነበር። በጣም ታረጋለህ። የእህቴን ስም እንዳታነሳ ብያለሁ። ረፊ በቃ ሂጂ። በቃ ዞር በይ ሂጂ። በቃ አልፈራህም። እኔ ሰው ምፈራ ሰው አይደለሁም። እሺ ገብቶሃል? ሴትነትሽን አይቼ ነው። በጣም አየህ። በጣም እኮ የእህቴን ስም እንዳታነሳ ድጋሚ። ባዞር ባል ሲጀመር አልሄድም። ሰኔ ሂጂ ካጠገቤ አልሄድም። ምስጋና ቢስ ነህ አንተ። ትገባለህ? ረፊ በቃ ዞር በይ። ዞር በል እባክህ። ስላገዝኩ ስለተባበርኩ ምስጋና ከሄ ነው አይደል? ሰራልሃለሁ። እሺ ደግሞ ዋጋህን ሰጥሃለሁ። ሰምተኛል አይደል? አንተን ዋጋህን ሰጥሃለሁ። ምስጋና ቢስ በጀመራችሁ ልክ ማለት ነው። ከዛ በላይ የሆነ እጥፍ ይገጥማችኋል። አንቺ እህትሽም ዋጋ ነው ማስከፍልሽ። ስነ ስርዓት ይኑርህ። ሂጂ በቃ ሰኒ ካጠገቤ ራቂ። ሲጀመር መች መጥቼ ባቃለሁ። በቃ እንዳትመጪ። አልመጣም። እኔ ሴትነቷን አይቼ ነው እሷ ባረገችው ልክ ማለት ነው። የማይሆን ነገር ውስጥ ከተይ ነበር። ወይኔ ቤተሰብ ይቅርታ፣ መረጃ ለመስጠት ነው እንጂ ለድብድብ አልነበረም እኔ የጠራሁት።